ከስቶክ እና ከክሪፕቶ ከረንሲ የትኛው እንደሚሻል የትኛው ደግሞ የበለጠ ትርፋማ እንደሚያደርጋችሁ እንይ እስቲ። ሁለቱን ስናወዳድር በቁጥር ወይም ደግሞ በፐርሰንቴጅ ሪተርን ማወዳደር ይከብዳል። ለምሳሌ ኦልሬዲ ዴቨሎፕድ የሆኑ ትልቅ አሴቶች ላይ ኢንቨስት አድርጋችሁ ከሱ ላይ ሪተርናችሁ መሰብሰብ ከፈለጋችሁ እዚህ ጋር እነ ኤንቪዲያ እነ አፕል አሉ። እዚህ ደግሞ እነ ቢትኮይን እነ ኢቴሪየም አሉ፣ ኦልሬዲ ዴቨሎፕድ የሆኑ ማለት ነው። በተቃራኒው ደግሞ ኢማቹር ወይም ደግሞ አንደር ዴቨሎፕድ የሆኑ አሴቶችን ገዝታችሁ ነገር ግን ፖቴንሻል ያላቸውን አሴቶች መግዛት ከፈለጋችሁ እዚህ ጋር ፔኒ ስቶኮች አሉ፣ እዚህ ጋር ደግሞ ሚም ኮይኖች ምናምን አሉ። አንድ በጣም ይለያያሉ ብዬ የማስብበት ቦታ ስቶክ ላይ በአመቱ መጨረሻ ዲቪደንድ የሚባል ነገር አለ። ማለትም ባላችሁ ስቶክ መጠን ካምፓኒው ካተረፈው ፐርሰንቴጅ ላይ የሆነ ያክል ገንዘብ ይኖራችኋል ማለት ነው፣ ምንም ስቶካችሁን ሳሸጡ ምናምን። እና ደግሞ ስቶኮች ዋጋቸው በጣም ስቴብል ነው ሪላቲቭሊ ከክሪፕቶ ከረንሲ አንጻር። ነገር ግን ደግሞ እዚህ ጋር ሎንግ ተርም እያወራን ስለሆነ ሎንግ ተርም ላይ ክሪፕቶ ከረንሲ በጣም ፕሮፊታብል ነው የሚያደርጋችሁ። ዋናው ጉዳይ እንግዲህ የአክሰሲቢሊቲ እና የፕሪፈረንስ ጉዳይ ነው። ያው ክሪፕቶ ሞር አክሰሰብል ነው እኛ ሀገር ላይ። ያው ፕሪፈር የምታደርጉትን እናንተ ናችሁ የምታውቁት። እስቲ ኮመንት ላይ አድርጉልኝ።